እግዚአብሔር አምላካችን የተባረከ ይሁን። እንደምን ሰነበታችሁ ቅዱሳን? ሰላም ለእናንተ ይሁን። እግዚአብሔር አምላካችን እንደገና ደግሞ ዛሬን ስላደረሰን አምላካችን እግዚአብሔርን እናመሰግነዋለን። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ እግዚአብሔርን ለምትሻው ነፍስ መልካም ነው ብሎ ይላል። እግዚአብሔር አምላካችንን በመፈለጋችን ነገሮች ሁሉ መልካም ይሆናሉ ብሎ ይላል የእግዚአብሔር ቃል። ስለዚህ እግዚአብሔር አምላካችንን በመፈለጋችን የምናጣው የምንከስረው ነገር የለም። ነገር ግን የእግዚአብሔር ቃል እንደሚል እግዚአብሔርን በመፈለጋችን አትራፊዎች ነን። እግዚአብሔርን በመፈለጋችን የተሻለን ሰዎች እንሆናለን። እግዚአብሔርን በመፈለጋችን ወደ ከፍታ ስፍራ እንወጣለን። እግዚአብሔርን በመፈለጋችን የተዘጉ ደጆች ሁሉ ይከፈታሉ። ይሄ የእግዚአብሔር ቃል ነው የሚለው። ስለዚህ እግዚአብሔርን ለምትሻው ነፍስ ሁልጊዜ ምንድን ነው ይላል የእግዚአብሔር ቃል? መልካም ነው ይላል። ቅዱሳን እግዚአብሔርን በመፈለጋችን ወደ እግዚአብሔር በመጮኻችን እግዚአብሔር አምላክ ሁልጊዜ ለኛ መልካም አምላክ ነው። ምክንያቱም እግዚአብሔርን በመፈለጋችን የጎደለብን ነገር ምንም ነገር የለምና። እግዚአብሔር አምላካችን የተባረከ ይሁን። ሁላችንም አሁን በእግዚአብሔር በአምላካችን ፊት እንጸልያለን። ያለፈውን ሳምንት እግዚአብሔር ከኛ ጋር ነበረ። እግዚአብሔር ስለ ጥበቃው፣ ስለ ምሕረቱ፣ ስለ ደግነት፣ ስለ ቸርነቱ እግዚአብሔርን ስለ አባትነቱ እያመሰገንነው እንጸልያለን። የዘላለም አምላክ እግዚአብሔር አምላካችንን ስላደረገልን እግዚአብሔር ስሙ ለዘላለም የተባረከ ይሁን። የሰማይ አምላክ እግዚአብሔር እርሱ ከፊታችን እየወጣ ከኋላችን እየተከተለ የዘላለም አምላክ እግዚአብሔር ከክፉ ሁሉ እያስመለጠን ዛሬን አድርሶናልና ለዘላለም አምላካችን እግዚአብሔር የተባረከ ይሁን። ጌታ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ ቃል ሲናገር እግዚአብሔርን ለምትሻው ነፍስ ለእርሷ መልካም ነው ብሎ ይላልና እግዚአብሔር አምላኬ አንተን በመፈለጋችን ለእኛ መልካም ነገር ሆኖልናልና በጌታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። እግዚአብሔር አምላኬ ሆይ አንተን የተዘጋውን በር የምትከፍት አንተነ የዘላለም አምላክ እግዚአብሔር ከፊት ለፊታችን የቆመውን ተራራ ደልዳላ ሜዳ የምታደርግ አንተነ የዘላለም አምላክ እግዚአብሔር ሆይ በጠላቶቻችን መንደር ውስጥ ገብተህ የእኛን ነገር የምትናጠቅ ስለዚህ የዘላለም አምላክ እግዚአብሔር ስላደረክልን በጎነትና መልካምነት በጌታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። እግዚአብሔር ስለ ጥበቃ፣ ስለ ምሕረት፣ እግዚአብሔር ስለ ቸርነት፣ ስለ ማዳን እግዚአብሔር ስለ መልካምነት በጌታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። አምላካችንና መድኃኒታችን እግዚአብሔር በእውነት ስላደረክልን ነገር ሁሉ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስለሰራህልን መልካም ስራ ሁሉ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ ዛሬን አድርሰናል፣ እስከዚህ ሰዓት ጠብቀናልና ለዘላለም በኢየሱስ ክርስቶስ ስም ይባረክ። ጌታ እግዚአብሔር አምላክ ከፊታችን ስትቀድመን ከኋላችን ስትከተለን ለጠላቶቻችን አሳልፈ ሳትሰጠን ለክፉዎች አሳልፈ ሳትሰጠን ነገር ግን ጌታ እግዚአብሔር አምላክ ባንተ ጥበቃ፣ ባንተ ምሕረት፣ ባንተ ቸርነት እግዚአብሔር ሆይ ዛሬን ደርሰናልና በጌታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። ጌታ እግዚአብሔር አምላክ አንተን ለምትጠብቅ ለምትሻ ነፍስ አንተ መልካም አምላክ ነህ። እግዚአብሔር አምላክ በእውነት ከመልካምነት ስላጠገብከን፣ ከመልካምነት ስላሳየን፣ ከመልካምነት እግዚአብሔር አምላክ በሕይወታችን ስለተገለጠ፣ መልካምነት በኑሯችን ስለተገለጠ፣ መልካምነታችን እግዚአብሔር ሆይ በትዳራችን ስለተገለጠ፣ መልካምነታችን በልጆቻችን መካከል ስለተገለጠ፣ መልካምነታችን በዚች አገር ላይ ስለተገለጠ፣ መልካምነታችን በኤርትራ ምድር ስለተገለጠ፣ መልካምነት እግዚአብሔር አምላክ በምድራችን በኢትዮጵያ ስለተገለጠ በጌታ በኢየሱስ ክርስቶስ ስም
እናመሰግናለን። ጌታ እግዚአብሔር ሆይ ስላደረክልን፣ ስለሰራህልን፣ ስለሰጠን በኢየሱስ ክርስቶስ ስም ለዘላለም ስም ይባረክ። አሁንም እግዚአብሔር ሆይ ተስፋችን አንተ ነህ። ለምድራችን ለኢትዮጵያ በደረሰባት በሆነባት ነገር እግዚአብሔር አምላኬ በምድራችን ላይ እየተከሰተ ባለው ነገር የሰማይ አምላክ እግዚአብሔር ተስፋችን አንተ ነህ። ምድራችንን የምታሳርፍ አንተ ነህ። ለኢትዮጵያ እጅን የምትዘረጋ አንተ ነህ። ለኤርትራ እጅን የምትዘረጋ አንተ ነህ። ለኤርትራ እረፍትን የምትሰጥ አንተ ነህ። በእስር ቤት ውስጥ ያሉትን የምታስብ አንተ ነህ። በጌታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። ጌታ እግዚአብሔር አምላኬ ለዚች ምድር ለተቀመጥንባት ለአሜሪካ ምድርም ደግሞ መልካም ነገር ያለ አንተ ነህ። ለዓለም ሁሉ እግዚአብሔር ሆይ መልካም ነገር አለህና ከመልካም ነገር አታጎድልምና በጌታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። ጌታ ሆይ የዛሬውን ቀን ስለሰጠን ከኛ ጋር ስለነበር ደግሞ ከኛ ጋር ስላለ በክርስቶስ ኢየሱስ ስም ይባረክ። እግዚአብሔር እናመሰግናለን። በኢየሱስ ክርስቶስ ስም አሜን። አምላካችን እግዚአብሔር የተባረከ ይሁን። ማስታወቂያ እነግራችኋለሁ። ማስታወቂያ ያለን ዛሬ ማታ ጁን 28 ማለት ነው ከ7 ፒኤም እስከ 8 ፒኤም ከዶክተር ሙላቱ ጋር ባለፈው የጀመርነውን የቤተሰብ ማናጅመንት ወይም ደግሞ ቤተሰብን በተመለከተ ያለን ሴሚናር ይቀጥላል። ስለዚህ ሁላችሁም እንድትገቡ አደራ እላችኋለሁ። ዛሬ ምሽት ከ7 ሰዓት እስከ 8 ሰዓት ይኖረናል። ቀኑ ጁን 28 ነው ማለት ነው። በሚቀጥለው ሳምንት ያለንን ፕሮግራም ነግራችኋለሁ። ጁላይ 3 ማለት ነው አርብ ቀን ማለት ነው ጠዋት ከ10 ኤኤም እስከ 12 ጠዋት፣ እንደገና ማታ ደግሞ ከ5 ፒኤም እስከ 8 ፒኤም በእግዚአብሔር ፊት የምንጸልይበት የእግዚአብሔርን ፊት የምንፈልግበት ጊዜ አለን። ስለዚህ ሁላችንም በዚህ ሰዓት በቴሌኮንፍራንሳችን ገብተን አብረን እንድንጸልይ ቤተክርስቲያን ታሳስባለች ማለት ነው። ሌላው ደግሞ ቅዳሜ የፊታችን ቅዳሜ ጁላይ 4 ማታ ነው የጸሎት ጊዜ የሚኖረን ከ7 ተኩል እስከ 9 ተኩል ድረስ ሁላችንም ገብተን እንድንጸልይ ቤተክርስቲያን ታሳስባለች። ከዛ በመቀጠል ጁላይ 5 ማለት ነው የዛሬ ሳምንት እሁድ ጁላይ 5 እንደገና 15 ቀን 3 ሳምንት ለ3 ተከታታይ ሳምንታት ማለት ነው ከ7 ሰዓት እስከ 8 ሰዓት ከ7 ፒኤም እስከ 8 ፒኤም ድረስ ቤተሰብና ልጆች በሚል ለ3 ተከታታይ ሳምንታት በፕሮፌሰር ጥበበ እሸቴ የሚሰጥ የሴሚናር ጊዜ አለ። ስለዚህ በእነዚህ ጊዜያቶች ደግሞ በተለይ አሁን ሁላችንም ቤተሰብም ልጆችም ትምህርት የለም ቤት ውስጥ ነን ያለነው እና እንዴት አድርገን ከልጆቻችን ጋር ተግባብተን ተስማምተን እንኖራለን? ይህንን በተመለከተ ፕሮፌሰር ጥበቡ በዚህ አኳያ የእግዚአብሔርን ቃል ያስተምረናል፣ ከልምዱ ያካፍለናል። እንደገና ደግሞ ብዙ ቦታ እሱ ይህንን ስልጠና እየሰጠ ስላለ እኛም ጋር ደግሞ መልካም ነገር ያካፍለናል ብለን እናምናለን። ስለዚህ ሁላችሁንም ወደዚህ ሴሚናር እንድትገቡ ይህንን ቪዲዮ ብታዩ ሁላችሁም ወደዚህ ሴሚናር እንድትገቡ እጋብዛችኋለሁ። ስልክ ቁጥራችንን እነግራችኋለሁ። 323-205-7513 ነው። ስለዚህ በዚህ ስልክ ቁጥር ገቡና ሁላችሁም ከኛ ጋር ተካፋይ እንድትሆኑ ቤተክርስቲያናችን ይህንን ግብዣ ሁላችሁንም ትጋብዛችኋለን። ይሄ ደግሞ የተዘጋጁት እነዚህ ፕሮግራሞች በሙሉ ለቤተክርስቲያን አባሎች ሳይሆን ነገር ግን መጽናናት ለሚፈልግ ሰው፣ የእግዚአብሔርን እውነት ማወቅ ለሚፈልግ ሰው፣ ለሁሉም ሰው ክፍት ነው ማለት ነው። እግዚአብሔር ይባርካችሁ። አሁን እንጸልያለን። እንግዲህ አሁን የምንጸልይበት ሁላችንም እንደምናውቀው የእግዚአብሔርን ቤት በመስጠት የምናገለግልበት ጊዜ ነው። ስለዚህ እግዚአብሔር እንግዲህ የሰጠን ለምንድን ነው ብለን ስንል መጽሐፍ ቅዱሳችንን ሲናገር እግዚአብሔር የሰጠን መልሰን ለእግዚአብሔር ቤት እንድንሰጥ ነው ማለት ነው። ሁሉንም አይፈልግም እግዚአብሔር። ነገር ግን እግዚአብሔር የሚፈልገው ከሰጠን ከ10 እጁ አንዲቷን እጅ ብቻ ያችን ለእግዚአብሔር ለአምላካችን በታማኝነት የምናስገባበት ጊዜ ነው ማለት ነው። ስለዚህ እግዚአብሔር ሰጥቶናል። እኔ አምናለሁ። በተለይ ይህንን ቪዲዮ የምትመለከቱ አሜሪካን አገር ውስጥ ያላችሁ ወንድሞችና እህቶች፣ እናቶችና አባቶች እግዚአብሔር በጣም ባርኮናል። በእውነት ነው የምላችሁ በጣም። ስለዚህ እግዚአብሔር የባረከን ደግሞ ለምንድን ነው የባረከን? ለምንድን ነው የሰጠን ብለን ስንል እግዚአብሔር እንድንሰጥ ነው። ከ10 እጇ አንዷን እጅ እኛ ጋር በአደራ ነው እግዚአብሔር ያስቀመጠን። አደራ
ይችን ነገር ለቤቴ ስራ፣ ለወንጌል ስራ ብሎ እግዚአብሔር 1% እኛ እጅ ላይ አስቀምጧል። ስለዚህ ያንን ነገር ባንሰጠው ለእግዚአብሔር ባለ ዕዳዎች እንሆናለን። የሰው ባለ ዕዳ አይደለም። ሰው እንኳን አበድሮን ከፊት ለፊታችን ከመጣ እንጨነቃለን፣ እንሸሻለን። አሁን ግን እግዚአብሔር ባለ ዕዳዎች የሆነ ነው። ስለዚህ በመስጠታችሁ እግዚአብሔርና የእግዚአብሔርን ቤት አገልግሉ፣ ወንጌልን አገልግሉ። እንጸልያለን። እግዚአብሔር የዘላለም አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። የምህረት አምላክ የፍቅር አምላክ እግዚአብሔር ለዘላለም በኢየሱስ ክርስቶስ ስም ይባረክ። ጌታ እግዚአብሔር አምላኬ ሆይ በእውነት ሁላችንም አንተን ከሰጠን መልሰን እንሰጣለን። የዘላለም አምላክ እግዚአብሔር አምላኬ ይህንን ስንሰጥ አንተ ተቸግረህ አይደለም። ነገር ግን ጌታ እግዚአብሔር አምላኬ በቃል ላይ ስለተጻፈ ከ10 1 ለአንተ የሚገባ ስለሆነ ለቤት ስራ የተሰጠ ስለሆነ አንተም ደግሞ ስራ ሰርተን እንድናገኝ ስታደርገን የዘላለም አምላክ እግዚአብሔር እኛ ጋር በአደራ ያስቀመጥከው ነገር አለ፣ ያስቀመጥከው ገንዘብ አለ። ይህንን ገንዘብ በታማኝነት የዘላለም አምላክ እግዚአብሔር ለአንተ መልሰን እንሰጣለን። እግዚአብሔር አምላክ በመስጠታችን አንከስረም፣ በመስጠታችን አናጣም፣ በመስጠታችን ግን እንባረካለን። ስለዚህ ጌታ እግዚአብሔር አምላክ ባለ ዕዳዎች እንዳንሆን፣ ነገ ተጠያቂዎች እንዳንሆን ከሰጠን መልሰን ላንተ እንሰጣለን። የሰጡ እጆች ሁሉ እግዚአብሔር አምላክ በዚህ ሰዓት እኔ ስጸልይ ወደ ውሳኔ የመጡትን ሁሉ በክርስቶስ ኢየሱስ አንተ ባርካቸው። የሰጡትን ባርካቸው፣ ያልሰጡትን ደግሞ እግዚአብሔር አምናለሁ ዛሬ በኢየሱስ ክርስቶስ ወደ ውሳኔ ይመጣሉ። እግዚአብሔር አምላክ ሕዝብ በሙሉ ደግሞ በመስጠት ያገለግላል። ስለዚህ እናመሰግናለን። የሰጡትንም ያልሰጡትንም በኢየሱስ ክርስቶስ አንተ አብዝተ አትረፍርፈ ባርካቸው። እግዚአብሔር አምላክ መርገም ከቤታቸው ይራቅ። መርገም በኢየሱስ ክርስቶስ ይነቀል። ማጣት በኢየሱስ ክርስቶስ ይነቀል። እግዚአብሔር እጃቸው ሙሉ፣ ኪሳቸው ሙሉ፣ ቤታቸው ሙሉ፣ ኑሯቸው በኢየሱስ ክርስቶስም ሙሉ እንዲሆን አሁን ጸለይኩኝ። ጌታ ሆይ እናመሰግንሃለን። ስለሰማህ ከእኛ ጋር ስለነበርክ ተመስገን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ አሜን። እሺ የእግዚአብሔር ቅዱሳን እንግዲህ አሁን የእግዚአብሔርን ቃል የምናነብበት ጊዜ ይሆናል። ዛሬ የእግዚአብሔርን ቃል የምናነበው ከሮሜ መልእክት ምዕራፍ 13 ላይ ይሆናል። ሮሜ መልእክት ምዕራፍ 13 ከቁጥር 11 እስከ 14 ድረስ የእግዚአብሔርን ቃል እናነበዋለን። የእግዚአብሔር ቃል እንደዚህ ይላል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና። ሌሊቱ አልፏል፣ ቀኑ ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ በማለት ሐዋርያው ጳውሎስ ይህንን መልእክት ለሮሜ ሰዎች ጽፎላቸዋል። እኔ የዛሬውን ርዕሴን እንደዚህ ብየዋለሁ፣ ንቁ ብየዋል። ምክንያቱም ለምንድን ነው ብለን ስንል አሁን ነገሮች ሁሉ እየጨላለሙ ያለበት ጊዜ ይመስላል። በእርግጥ ተስፋ አንቆርጥም። ነገር ግን አንድ ነገር የሚያሳየን ነገር አለ። የክርስቶስ ኢየሱስ ዳግመኛ ምጽአት ካመንበት ጊዜ ይልቅ ይላል ጳውሎስ እዚህ ስፍራ ላይ እየቀረበ ወደኛ እየመጣ ያለበት ጊዜ ነው። ስለዚህ ምን ልናደርግ ይገባል ማለት ነው? ልንነቃ ይገባል። ስለዚህ ልንነቃ ደግሞ ሁሉም ሰው ከተኛበት የሚነቃበት አሮጌውን አስወግዶ አዲስ ከክርስቶስ ጋር ኪዳን የሚያደርግበት ነው ማለት ነው። ስለዚህ ሐዋርያው ጳውሎስ የሮሜ መልእክት እንግዲህ የጻፈው ለማን ነው ብለን ስንል በሮሜ ከተማ ውስጥ ወይም በሮም ከተማ ውስጥ ለነበሩ ቅዱሳን አማኞች ለእግዚአብሔር ሰዎች ነው የጻፈውና በሮሜ መጽሐፍ ውስጥ እንግዲህ ጳውሎስ የጻፈውን ከምዕራፍ 1 ጀምረን በምንመለከትበት ጊዜ የተለያዩ አይነት ሰዎች ነበሩ በሮሜ ቤተክርስቲያን ውስጥ ማለት ነው።
አሕዛቦች ነበሩ ወይም ፓጋኖች ነበሩ፣ ጌታን ተቀብለው ወደ ቤተክርስቲያን የመጡ። እንደገና ደግሞ አይሁዶች ደግሞ ነበሩ፣ የእስራኤል ሰዎች ሕግ ያላቸው ማለት ነው። እነዛም ደግሞ ጌታን ተቀብለው ወደ ሮሜ ቤተክርስቲያን የገቡ ነበሩ። ስለዚህ አሁን ሁለት የተለያዩ አይነት ሰዎች ስለነበሩ በጣም ፍትጊያ የነበረበት ቸርች ነው። አንዳንዶቹ ክርስቶስ ኢየሱስን በመቀበላቸው ደስተኛ ሆነው፣ ነገር ግን አንድ የሚሉት ነገር ነበራቸው። ምንድነው? ሰው ክርስቶስ ኢየሱስን ካመነ በኋላ ሕግን ደግሞ መጠበቅ አለበት የሚሉ ሰዎች ስለነሱ አንስቶ ጳውሎስ እዚህ ክፍል ላይ ተናግሯል ማለት ነው። እዚህ የሮሜ መልእክት ላይ ተናግሯል። እንደገና ደግሞ ጳውሎስ ሲጽፍላቸው ምን አለ? ሰው መጽደቅ ቢፈልግ አለ መጽደቅ የሚችለው በእምነት ብቻ እንደሆነ ደግሞ የተናገረው የት ነው ብለን ስንል በሮሜ መልእክት ውስጥ ነው ማለት ነው። ደህንነት በክርስቶስ በማመን ብቻ እንደሆነ ደግሞ ጳውሎስ ለሮሜ ሰዎች ነግሯቸዋል። ደህንነት የሚገኘው በክርስቶስ ኢየሱስ ሞትና ትንሣኤ እንደሆነ አስረግጦ ነግሯቸዋል ማለት ነው። እንደገና ደግሞ አማኞች ክርስቶስ በመስቀል ላይ ከሰራው ስራ የተነሳ ከኃጢአት ነፃ እንደሚሆን፣ በቃ ሰው ከኃጢአት ነፃ ለመሆን ምንም ነገር እንደማያስፈልገው፣ ነገር ግን የሚያስፈልገው ምንድን ነው? በክርስቶስ ኢየሱስ ማመን እንደሆነ ተናግሯል። እንደገና ጽድቅና ቅድስና ከየት ይገኛሉ የሚለውን ነገር ደግሞ ሐዋርያው ጳውሎስ ለሮሜ ሰዎች በዚሁ ክፍል ላይ ጽፎላቸዋል ማለት ነው። እንደገና ደግሞ ጥምቀት ማለት ምን ማለት ነው? መጠመቅ ማለት ምን ማለት ነው? መጠመቅ ማለት መቀበር፣ እንደገና ደግሞ ከክርስቶስ ጋር መሞት፣ ከክርስቶስ ጋር ደግሞ መነሳት ማለት ነው ብሎ መሰረታዊ የሆነ ትምህርት ያስተማረበት የመጽሐፍ ቅዱስ ክፍል ቢኖር ሐዋርያው ጳውሎስ የሮሜ መልእክት ላይ ነው ማለት ነው። ስለዚህ የሮሜ መጽሐፍ እንግዲህ መሰረታዊ የሆነ እውነት የምንጨብጥበት የእግዚአብሔር ቃል ነው ማለት ነው። ብዙ ጊዜ አይታችሁ ከሆነ ቤተክርስቲያን ውስጥ መሰረታዊ ትምህርት፣ የደህንነት ትምህርት እንኳን ስንማር አብዛኛው ዶክትሪኖቻችን የቤተክርስቲያን ዶክትሪን የቱ ጋር ናቸው ብለን ስንል፣ ከየት የተውጣጡ ናቸው ብለን ስንል ከሐዋርያው ከጳውሎስ መልእክት ነው። ከነዚሁ መጽሐፎች ደግሞ ሞር ፎከስ የሚያደርገው የሮሜ መጽሐፍ ላይ ነው ማለት ነው። ስለዚህ የሮሜ መጽሐፍ እንግዲህ በጣም ብዙ ጥልቅ የሆኑ ነገሮችን የያዘ መጽሐፍ ነው ማለት ነው። በዛሬው ክፍላችን ላይ በምንመጣበት ጊዜ ደግሞ አሮጌ ነገሮች እንደሚከተሉ፣ ግን ከነሱ ጋር ያለንን ቃል ኪዳን ማፍረስ እንዳለብን፣ ጌታን ከተቀበልንበት ጊዜ አንስቶ አሮጌ የሚከተለን ነገር አለ። አሮጌ ባህሪ፣ አሮጌ ማንነት፣ እነዚህ ነገሮች አሉ። ስለዚህ ሮሜ ላይ ስለዚህ ነገሮች በተለይ ምዕራፍ 7 ላይ ጎላ አድርጎ ሐዋርያው ጳውሎስ ተናግሮታል። ስለ ስጋ ማሰብ፣ የስጋ ስራ እያለ ዘርዝሮ ተናግሯቸዋል። ነገር ግን የዛሬውን ደግሞ በምንመለከትበት ጊዜ አሮጌ ነገር አለ ሰውን ተብትቦ የሚይዘው። ከዛ ደግሞ መንቃት እንዳለበት፣ ወደ አዲሱ መምጣት እንዳለበት ጳውሎስ በዚህ ስፍራ ላይ ይናገራል ማለት ነው። እንግዲህ ማንም ሰው ልበላችሁና ወደ ሰርግ መሄድ ቢፈልግ በእርግጠኝነት ሁላችንም የምንተማመንበት አሮጌ የለበሰውን ልብስ ምን ያደርጋል? ያወልቃል። በአሮጌ ልብስ ሰርግ ቤት መሄድ፣ ማጀብ፣ ሚዜ መሆን አይቻልም። ነገር ግን ወደ ሰርግ ቤት ሲሄድ ማንም ሰው ምንድን ነው የሚያደርገው ብለን ስንል አሮጌውን ይጠልና አዲሱን ለብሶ ምን ያደርጋል ማለት ነው? በአዲሱ ልብስ ይሄዳል ማለት ነው። ስለዚህ አንድ ሰርግ ለመሄድ የሚዘጋጅ ሰው እንግዲህ አሮጌውን ሳይጥል በአሮጌው ላይ አዲሱን ደርቶ መልበስ በፍጹም አይቻልም። ልልበስ ቢለውም ደግሞ ልኩ አይመጣም ማለት ነው። ለምሳሌ እኔ ዛሬ ኮት ለብሻለሁ፣ ነገ ሰርግ ቢኖርብኝ ማለት ነው ምንድን ነው የማደርገው ብዬ ስል ሌላ ኮት አዲስ ከገዛው ማለት ነው ይህንን ማውለቅ አለብኝ። ነገር ግን ይህንን ኮት ሳላወቅ በዚህ ኮት ላይ ሌላ ኮት ብለብስ አያምርብኝም። ከዛ በኋላ ያየም ሰው ደግሞ ይስቀብኛል። ያን ብቻ አይደለም፣ አዲሱ ኮት እንኳን በራሱ ከአሮጌው ኮት ጋር አብሬን ሄድ አልችልም፣ እባክህን አውልቀኝ ብሎ ይለኛል። አፍ አውጥቶ ባይናገር፣ ነገር ግን እላሄ ላይ ሲለበስ መውለቅ ይፈልጋል ማለት። ልክ እንደዚሁ ሐዋርያው ጳውሎስ ዛሬ ለእነዚህ ሰዎች የሚላቸው ነገር አለ። ለሮሜ ሰዎች ዛሬ በሮሜ ምዕራፍ 13 ላይ እንግዲህ ከቁጥር 11 ጀምሮን ስንመለከት አሮጌ ነገር አላቸው፣ ደግሞ አዲስ ነገር ያሳያቸዋል። ነገር ግን አሮጌውን ነገር ለመቀበል አዲሱን ነገር ለመቀበል አሮጌውን ነገር መተው አለባችሁ ብሎ ይላቸዋል። ሐዋርያው ጳውሎስ በተመሳሳይ ለቆላስይስ ሰዎች እንደዚህ ተመሳሳይ አይነት መልእክት የጻፈበት ጊዜ አለ። ውሸትን፣ ክፋትን፣ ተንኮልን አስወግዳችሁ ይላቸውና ከዛ በኋላ ደግሞ ምሕረትን፣ ፍቅርን ይህንን ምን አድርጉ ይላቸዋል? ልበሱ ይላቸዋል። መጀመሪያ ማውለቅ የሚገባቸውን ያስወልቃቸዋል። ከዛ በሁለተኛ ደረጃ ደግሞ መልበስ የሚገባቸውን ነገር
ያሳያቸዋል። ሐዋርያው ጳውሎስ ዛሬ ለሮሜ ሰዎች የሚላቸው እንደዚሁ ተመሳሳይ የሆነ ነገር ነው። አሮጌውን ሳይጥሉ አዲሱን መልበስ አይችሉም። ነገር ግን አሮጌውን እንዲጥሉ ሲያበረታታቸው እንመለከታለን ማለት ነው። ስለዚህ ሐዋርያው ጳውሎስ እንግዲህ እነዚህ ሰዎች እንዴት መኖር እንዳለባቸው ሲያሳያቸው አሮጌና አዲስ ተይዞ መኖር እንደማይቻል፣ ነገር ግን መኖር የሚቻለው ምንድነው? አሮጌውን ጥሎ አዲሱን ይዞ ነው ማለት ነው። ይህንን ነው ዛሬ የምንመለከተው ማለት ነው። ስለዚህ ዛሬን መኖር 3 ነጥቦች እንመለከታለን። ዛሬ ልንኖረው እንደሚገባ፣ ከዛ በሁለተኛ ደረጃ ከአሮጌው ጋር ያለንን ኪዳን ማፍረስ እንዳለብን፣ በሶስተኛ ደረጃ ደግሞ ከአዲሱ ኪዳን ጋር መስማማት እንዳለብን ይህንን እንመለከታለን ማለት ነው። ፈጠን እያልኩኝ ይህንን ቃል እናገረዋል። ዛሬን መኖር አለብን ብለን ስንል እንግዲህ ቅድም እንደነገርኳችሁ ሐዋርያው ጳውሎስ በጣም መሰረታዊ የሆኑ ነገሮችን በዚህ በሮሜ መጽሐፍ ውስጥ ጽፎልናል። አሁንም ደግሞ በጣም በእግዚአብሔር ቤት ውስጥ ነቅተን መኖር እንዳለብን፣ ጊዜው ክፉ ስለሆነ ነቅተን መኖር እንዳለብን ሲነግረን ይህንን መልእክት አስቀምጦልናል እዚህ ስፍራ ላይ። ስለዚህ ዛሬን መኖር አለብን ብለን ስንል እንዲህ ሲል ይጽፋል። ቁጥር 11 ላይ ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን አሁን ምን አድርጉት አለ? እወቁ ብሎ ይላቸው። ምን የምታደርጉበት? ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን እወቁት ብሎ ይላቸው እና ምንድን ነው ያለው? ዛሬ ርዕሳችን እንግዲህ ንቁ ነው። ስለዚህ መንቃት አለብን። የሮሜ ክርስቲያኖች ምን አይነት ክርስቲያኖች ናቸው ብለን ስንል የሮሜ ክርስቲያኖች ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው የተቀበሉ ክርስቲያኖች ናቸው። የሮሜ ክርስቲያኖች ማለት ደግሞ ምን አይነት ክርስቲያኖች ናቸው ብለን ስንል ከሕግ አሰራር ነፃ የሆኑ ሰዎች ናቸው። በሕግ ጽድቅ እንደማይገኝ እርግጠኛ የሆኑ ሰዎች፣ ነገር ግን መጽደቅ ከፈለጉ በክርስቶስ ኢየሱስ አምነው የዘላለም ሕይወት እንደሚገኝ እርግጠኛ የሆኑ ናቸው ማለት ነው። ከዛ ደግሞ ምን አይነት ክርስቲያኖች ናቸው ብለን ስንል ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ከተቀበሉ በኋላ እንደ ማንኛውም ሰው ዛሬ እኛ እንደምናደርገው ክርስቶስ ኢየሱስን የሚያመልኩ ሰዎች ናቸው። ያም ብቻ አይደለም፣ በእግዚአብሔር ቤት ውስጥ ኖረው የሰማይ አምላክ እግዚአብሔርን የሚያገለግሉ ሰዎች ናቸው። ለእነዚህ ሰዎች ነው አሁን ጳውሎስ ምንድን ነው ያላቸው? ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ያላቸው ለእነዚህ ሰዎች ነው ማለት ነው። ስለዚህ የሮሜ ክርስቲያኖች ደግሞ ሌላ ምን አይነት ሰዎች ናቸው ብለን ስንል ለብዙ ሰዎች ምሳሌ የሆኑ ሰዎች ናቸው። ከምናቸው የተነሳ ብለን ስንል ከመንፈሳዊ ሕይወታቸው የተነሳ ማለት ነው። አሁን ግን የሮሜ ክርስቲያኖች ጌታን እንደተቀበሉበት ጊዜ አልሆነላቸውም ሁሉም ነገር። ጌታን በተቀበሉ ጊዜ በጣም ኃይለኛ መንፈሳዊ እሳት ውስጥ ነበሩ። በጣም ሪቫይቫል ውስጥ ነበሩ። ነገር ግን አሁን ላይ በምንመለከትበት ጊዜ ምዕራፍ 13 ላይ ስንመጣ እንደዛ መሆናቸው ቀረና የሮሜ ክርስቲያኖች እንቅልፋሞች ሆኑ፣ ተኙ ብሎ መጽሐፍ ቅዱሳችን ይናገራል ማለት ነው። ስለዚህ ክርስትናን ምን አደረጉት? ተለማመዱት። አንዳንድ ነገሮች አደከማቸው። ስለዚህ የሮሜ ክርስቲያኖች እንቅልፍ ሲላቸው እንመለከታለን ማለት ነው። ጳውሎስ የሚላቸው ግን ምንድነው? አሁን የሚተኛበት ሰዓት ሳይሆን ይላቸዋል። አሁን ምን የምታደርጉበት ሰዓት ነው አላቸው? የምትነቁበት ሰዓት ነው ብሏል። ለምንድን ነው መንቃት ያስፈልጋቸው ብለን ስንል በ1970 ትርጉም መጽሐፍ ቅዱስ ላይ ላንብብላችሁ። እንደዚህ ይላል። ለምንድን ነው የሚነቁበት ምክንያት ብለን ስንል ካመንበት ጊዜ ይልቅ አሁን የአዳኛችን መምጫ ወደ እኛ ምን አድርጓል አለ? ቀርቧል ብሎ ይላል። እዚህኛው መጽሐፍ ቅዱሳችን ላይ ላንብበው። እዚህኛው ላይ እንደዚህ ይላል፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። እዚህኛው ላይ ግን አሁን የአዳኛችን መምጫ ወደ እኛ ምን አድርጓል አለ? ቀርቧል። ስለዚህ ምን ማድረግ የለባችሁም ነው የሚላቸው? መተኛት የለባችሁም ብሎ ይላቸዋል ማለት ነው። ስለ ጊዜው ሲነግራቸው የጌታ መምጫ የቀረበበት ጊዜው ስለቀረበ መተኛት ማንቀላፋት የሌለበት ጊዜ፣ ነገር ግን ምን ሊያደርጉ ይገባል ማለት ነው? ሊነቁ የሚገባበት ጊዜ እንደሆነ ይነግራቸዋል ማለት ነው። ክርስቲያን ደግሞ በቦታው የሚገኝ ብቻ ሳይሆን ነገር ግን አንድ ነገር ልብ በሉ፣ ክርስቲያን አሁን እንደ ጳውሎስ አጻጻፍ ነቅቶ የሚጠብቅ ነው ማለት ነው። እንደቆ
የነቃ ነው ማለት ነው። በቦታው ላይ ብቻ የተሰየመ አይደለም። የሮሜ ክርስቲያኖች የት ናቸው ያሉት ብለን ስንል በቦታቸው ላይ ናቸው ያሉት። ነገር ግን በቦታቸው ላይ ተቀምጠው እያገለገሉ ናቸው፣ እየዘመሩ ናቸው፣ እየጸለዩ ናቸው፣ እያመለኩ ናቸው። ግን የሮሜ ክርስቲያኖችን ጳውሎስ የሚላቸው ተኝታችኋል ነው ብሎ የሚላቸው። ምንድን ነው የሚላቸው? ከእንቅልፍ የምትነሱበት ሰዓት ዘመኑ እንደደረሰ አሁን እወቁ። እያገለገሉ በእግዚአብሔር ቤት ውስጥ ያሉትን ሰዎች ነው ይህንን የሚላቸው። በተመሳሳይ ለተሰሎንቄ ሰዎችም ሐዋርያው ጳውሎስ እንደዚህ ያላቸው ጊዜ ነበረ። የምንተኛበት ሰዓት አይደለም አላቸው። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 4 እስከ 8 ስንመለከት የምንተኛበት የምናንቀላፋበት ሰዓት አይደለም። የሚተኛ ይተኛል አለ ሲናገር፣ የሚሰክር ይሰክራል አለ። እኛ ግን አለ የዳንን ሰዎች፣ እኛ ግን ይሄ ጊዜያችን አይደለም ምን የምናደርግበት የምንተኛበት ጊዜ ብሎ ለተሰሎንቄ ሰዎች ይነግራቸዋል። ስለዚህ ንቁ፣ አትተኙ፣ አታንቀላፉ ነው የሚለው። እንደዚሁም ጳውሎስ ለቆሮንቶስ ሰዎችም ተመሳሳይ ነገር ጽፎላቸዋል። ምን ሲላቸው? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 ላይ ሲናገር በጽድቅ ንቁ፣ ኃጢአትን ደግሞ አትስሩ ብሎ ይላቸዋል። በቃ አሁን ምን የምታደርጉበት ሰዓት ነው አላቸው። በጽድቅ ንቁ አላቸው። ይሄ ብቻ አይደለም ማለት ኃጢአትን ደግሞ አትስሩ አላቸው። እነዚህ ሰዎች ኃጢአትን የሚሰሩ ከሆነ እስቲ ምን አድርገዋል ማለት ነው? የተኙ ሰዎች ናቸው ማለት ነው። ስለዚህ በኃጢአት ያለ ሰው ምን አይነት ሰው ነው ብለን ስንል የተኛ ሰው ነው ማለት ነው። ኃጢአትን እምቢ ያለ ሰው ግን ምን አይነት ሰው ነው ብለን ስንል ያ ሰው ደግሞ የነቃ ሰው ነው ማለት ነው። ስለዚህ ሁላችንም ምን ልናደርግ ይገባል ነው ሐዋርያው ጳውሎስ የሚለው? ልንነቃ ይገባል እያለ ነው ማለት ነው። ሐዋርያው ጳውሎስ ንቁ፣ ተነሱ፣ ሰዓቱ አሁን ነው፣ መተኛት የለባችሁም ካላቸው በኋላ የሮሜን ሰዎች ሁለት ነገሮችን ያወዳድርላቸዋል። አንደኛ ስለ ቀን ይነግራቸዋል። እንደገና ደግሞ ስለ ሌሊት እያነጻጸረ ሁለት ነገሮችን ይነግራቸዋል። ሌሊት ማለት ምን አይነት እንደሆነ አቀረበላቸው። በዚህ ስፍራ ላይ ሌሊት ማለት ጨለማ ነው፣ ብርሃን የለበትም። ሌሊት ማለት የኃጢአት ምሳሌ ነው፣ የውድቀት ምሳሌ ነው፣ የስንፍና ምሳሌ ነው፣ የሞት ምሳሌ ነው። ሌሊት ማለት የጥፋት ምሳሌ እንደሆነ እዚህ ላይ ይነግራቸዋል ማለት። ቀን ደግሞ ምን አይነት ነው ብለን ስንል ቀን ማለት ብርሃን ያለበት፣ መተያየት ያለበት፣ መተሳሰብ ያለበት፣ ቀን ማለት ፍቅር ያለበት ነው። ቀን ማለት ትዕግስት ያለበት ነው። ቀን ማለት ኃጢአትን ነው ማለት ያለበት ነው ማለት ነው። ስለዚህ ጳውሎስ ሌሊቱ ወይም ጨለማው ድንግዝግዝታ የነበረው አልፏል በቃ ይላቸው። ምን አድርጓል? ሌሊቱ አልፏል ብሎ አላቸው። የትኛው ብለን ስንል ሰዎች የሚያምርዙበት፣ ሰዎች የሚጠጡበት፣ ሰዎች የሚሰክሩበት፣ ሰዎች የሚዳሩበት፣ ሰዎች የሚዘፍኑበት እዚሁ ላይ ነው የሚነግረን እነዚህን ኃጢአቶች ዘርዝሮ ማለት። ይሄ ጊዜ ምን አድርጓል አለ? አልፏል በቃ። ይሄ ጊዜ እኮ ለእናንተ ያለፈ ጊዜ ነው ብሎ ይላቸዋል ማለት ነው። ስለዚህ ጳውሎስ ሌሊቱ የጨለማው ድንግዝግዝታ እንዳለፈ ይነግራቸውና አሁን ሌሊት የለም፣ ሌሊቱን ምን አድርገናል አላቸው? ተሻግረናል በቃ አላቸው። ሌሊት፣ ጨለማ፣ ፍርሃት፣ ሰላም ማጣት፣ መታወቅ ያ ሁሉ አልፏል እያለ ነው። አሁን አለና ቀኑ ቀርቧል ብሎ አላቸው። ስለዚህ ቀኑ ማለት እንግዲህ የቱ ቀን ነው ብለን ስንል የምጽአቱ ቀን፣ የመገለጡ ቀን ነው። ቀኑ ማለት ጌታ የሚታይበት፣ ጌታን የምናይበት ያ ቀን ነው ማለት ነው። ስለዚህ እንዲህ አለ፣ አሁን ከእንቅልፍ የምትነሱበት ሰዓት ነው። ሌሊቱ አልፏል። እንደገና ወደ ሌሊቱ መግባት የለባችሁም በቃ አሁን ከሌሊቱ ወጥታችኋል እያላቸው ነው ሐዋርያው ጳውሎስ። ከሌሊቱ ወጥታችኋል፣ ግን ምን ማድረግ የለባችሁም ነው የሚላቸው? ወደ ሌሊቱ መመለስ የለባችሁም ብሎ እያላቸው ነው ማለት ነው። በሌላ አባባል ጨለማውን ጥለን መተን ተመልሰን ደግሞ ወደ ጨለማው ልንሄድ አይገባም እያላቸው። ከጨለማ ውስጥ ምን አድርገናል? ጌታ ኢየሱስ ክርስቶስን የግል አዳኛችን አድርገን ስንቀበል ጨለማውን ትተነው መተናል አላቸው። ስለዚህ አሁን ምን ልናደርግ አይገባም እያላቸው ነው። ወደ ጨለማው ወደ ሌሊቱ ልንመለስ አይገባም በቃ እያላቸው ነው። ስለዚህ ከዛ ጋር ያላችሁን አሮጌ ኪዳን ነው ብሎ ይላቸዋል። መኖራችሁ ይሄ ነው፣ መኖራችሁ ይሄ ትክክል አይደለም እያለ ነው። ስለዚህ እንዲህ አላቸው። ቁጥር 12 እና 13 እናነባለን። ሌሊቱ አልፏል አለ፣ ቀኑን ቀርቧል አለ። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ፣ በቀን እንደምንሆን በአገባብ እንመላለስ አላቸውና በጣም የሚገርሙ እነዚህ ሰዎች ያሉበትን ሁኔታ ሐዋርያው ጳውሎስ ሲያሳየን እንደዚህ ይላል። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። በጣም ከበድ የሚል ሀሳብ ነው ጳውሎስ እዚህ ስፍራ ላይ ለሮሜ ሰዎች የሚያነሳላቸው። ለምንድን ነው ብለን ስንል አሁን እነሱ
የተወሰኑ ቅዱሳኖች ያሉበትን ነገር ነው አሁን እየዘረዘረ ይህ እኮ ሊሆን አይገባም፣ ምክንያቱም ከሌሊቱ የወጣን ሰዎች ነን፣ ነገር ግን የሌሊቱ ስራ ደግሞ አሁን ተከትሎን መጥቷል ብሎ እያላቸው ነው ማለት ነው። ሁለተኛ ከአሮጌው ከአሮጌው ኑሮ ጋር ኪዳናችንን ማፍረስ አለብን ማለት ነው። ስለዚህ ጳውሎስ የሚላቸው የጨለማውን ስራ አውጥተን እንጣልና የብርሃንን ጋሻ ጦር ምን እናድርግ? እንልበስ ብሎ ይላቸዋል። የብርሃንን ጋሻ ጦር ለመልበስ የጨለማው ስራ መውጣት አለብን። የጨለማው ስራ ካልወጣ በስተቀር የብርሃን ጋሻ ጦር መልበስ በፍጹም አይችልም። ቅድም እንዳልኳችሁ እኔ አዲስ ኮት ብገዛና ዛሬ ወደ ሰርግ ቤት መሄድ ቢያስፈልገን በአሮጌው ላይ አዲሱን አልደረበውም ብያቸዋል። አሁን ጳውሎስም ደግሞ ለሮሜ ሰዎች የሚላቸው ምንድነው? አሁን የብርሃንን ጋሻ ጦር እንልበስ፣ ነገር ግን ከዛ በፊት ምን ማድረግ አለባችሁ ብሎ ይላቸዋል። የሌሊቱን ስራ አውልቀን መጣል እንዳለባቸው ይናገራል ማለት ነው። ስለዚህ የጨለማ ስራ ካልወጣ በቀን እንደሚሆን ወይም የቀንን ስራ እየሰሩ ሊኖሩ አይችሉም። የብርሃንን ጋሻ ጦር መልበስ አይችሉም። የቀኑን ለመኖር ምን ማድረግ አለባቸው ብለን ስንል በመካከላቸው ያለ የጨለማ ስራ ይህንን የጨለማ ስራ ሲዘረዝረው እንደዚህ ይለዋል። ዘፈን አለ ይላል፣ በመካከላቸው ያለውን ስካር አለ ይላል፣ ዝሙት አለ ይላል፣ መዳራት አለ ይላል፣ ክርክር አለ ይላል፣ ቅናት አለ ይላል። ስለዚህ አሁን በእግዚአብሔር ቤት ካለ ነው የሚላቸው ይሄ ሊሆን አይገባም ብሎ ነው የሚላቸው። ይሄ ሊሆን አይገባም። ስለዚህ ከነዚህ ነገር ጋር ያለንን ቃል ኪዳናችሁን ምን ማድረግ አለባችሁ? ማፍረስ አለባችሁ ብሎ ይላቸዋል። ምናልባት እንግዲህ ሐዋርያው ጳውሎስ እዚህ ጋር እንደሚናገረው አንድ ሰው በአንድ ጊዜ ዘፋኝም፣ ሰካራም፣ ዝሙት፣ መዳራት፣ ክርክር፣ ቅናት ላይኖርበት ይችላል። ሁሉም በአንድ ጊዜ፣ ነገር ግን ከነዚህ አንዱ ሊኖርበት ይችላል። ስለዚህ ምንድነው ማድረግ ያለበት ነው የሚለው? የብርሃንን ጋሻ ጦር ለመልበስ ይህንን ነገር መጣል አለባቸው። ከዚህ ጋር ያላቸውን ቃል ኪዳን ማፍረስ አለባችሁ ነው የሚለው ማለት ነው። ስለዚህ እነዚህ ሰዎች ያስተኛቸው ምንድን ነው ብለን ስንል ይሄ ልምምዳቸው አስተኝቷቸዋል። በእግዚአብሔር ቤት እያሉ ያንቀላፉት ከምን የተነሳ ነው ብለን ስንል ከዚህ ልምምዳቸው የተነሳ እያገለገሉ ናቸው ግን ተኝተዋል። ልብ በሉ፣ እያመለኩ ናቸው ግን ተኝተዋል። መንፈሳዊ ስርዓት እያደረጉ ናቸው ግን ተኝተዋል። ሐዋርያው ጳውሎስ የሚላቸው ምንድነው? አሁን መንቃት አለባቸው። አሁን የመተኛት ጊዜ አይደለም። ለምን? ዘመኑ ደርሷል፣ ጊዜው ተፈጽሟል እያላቸው ነው። ጳውሎስ የጨለማን ስራ አውጥተን ይላቸዋል። ይህም ማለት የዚህ ዓለም ሐሳብ፣ የዚህ ዓለም አስተሳሰብን፣ የዚህ ዓለም ምናምንቴን ነገር ትተን ነው በቃ ይላል። የጨለማውን ስራ ምን አድርገን አውጥተን ይላቸዋል። የብርሃን ልጆች መሆን ማለት እንግዲህ ምንድን ነው ብለን ስንል ከጨለማው ስራ ጋር ምንም አይነት ህብረት የለንም ማለት ነው። ምንም አይነት ህብረት የለንም ማለት ነው። ከዛ በኋላ እንዲላቸዋል እንግዲህ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን አላቸው የብርሃንን ጋሻ ጦር ምን እናድርግ? እንልበስ። አሁን እነዚህ ሰዎች የብርሃን ጋሻ ጦር እንዲኖራቸው ካስፈለገ ምን ማድረግ አለባቸው ብለን ስንል የጨለማውን ስራ አውጥተው መጣል አለባቸው። የጨለማውን ስራ ሳይተዉ የብርሃንን ጋሻ ጦር መልበስ እንደማይችሉ ሐዋርያው ጳውሎስ እየነገራቸው የአዳማዊ ወይም ደግሞ ስጋዊ ልምምዳቸው እያለ የክርስቶስን ነገር ሊቀበሉ በፍጹም አይችሉም። የክርስቶስ ነገር በእነሱ ሊገለጥ አይችልም። የጨለማው ስራ በእነሱ ዘንድ እስካለ ድረስ እስቲል ምን አድርገዋል ማለት ነው? ተኝተዋል ማለት ነው። አልነቁም ማለት ነው። ስለዚህ ለእነዚህ ሰዎች ነው ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ብሎ ሐዋርያው ጳውሎስ የሚናገረው ማለት ነው። ስለዚህ ልክ ግን አውልቀው ሲጥሉ የብርሃንን ጋሻ ጦር ደግሞ እንልበስ ወይም ደግሞ ልበሱ ብሎ ይላቸዋል። የብርሃን ጋሻ ጦር ማለት ምንድን ነው ብለን ስንል የእግዚአብሔር ቃል። የብርሃን ጋሻ ጦር ማለት የብርሃን ጋሻ ማለት ምን ማለት ነው ብለን ስንል የእግዚአብሔር ቃል ነው፣ ፍቅር ነው፣ እምነት ነው፣ ምህረት ነው። እነዚህን ብንለብስ ይሻላል እያላቸው ነው። ይሄ ማለት እንግዲህ ምንድን ነው ብለን ስንል የክርስቶስ መገለጫው ነው ማለት። ጋሻ ምንድን ነው ብለን ስንል የምንከላከልበት ነው። ከሰይጣን ከክፉ ከሰዎች ምን የምናደርግበት ነው? የምንከላከልበት ነገር ቢኖረን ምንድን ነው? የብርሃን ጋሻ ነው ማለት ነው። ሐዋርያው ጳውሎስ ጋሻ ብቻ አይደለም የሚላቸው፣ እንደገና ደግሞ የብርሃንን ጋሻ ጦሩንም ራሱ እንኳን ምን ልናደርገው ይገባል? ልናነሳው ይገባል ብሎ ይላቸዋል። ጦሩ ምንድን ነው ብለን ስንል ጦር
ያጠቃል፣ ጦር ይወጋል፣ ጦር ይገላል፣ ጋሻ ይከላከላል። ስለዚህ እነዚህን ሰዎች የሚጋብዛቸው ወዴት ነው ብለን ስንል የብርሃንን ጋሻ ጦር ምን እንዲያደርጉ ነው? እንዲለብሱ ነው ማለት ነው። መከላከልም እንዲችሉ እንደገና ደግሞ ማጥቃትም ደግሞ እንዲችሉ ማለት ነው። ስለዚህ የብርሃንን ጋሻ ጦር እንልበስ ብሎ ሲለን መከላከልም እንደገና ደግሞ ማጥቃትም እንድንችል ነው ማለት ነው። ነገር ግን እንዲህ ይላቸዋል፣ በዘፈን በስካር ከሆነ መከላከልም ማጥቃትም አይቻልም ማለት ነው። እዚህ ጋር የተዘረዘሩት የኃጢአት አይነቶች አሉ። እነዚህን ኃጢአቶች የሚያደርግ ሰው ወይም ደግሞ ቅናት ያለበት ሰው ወይ ደግሞ ክርክር ያለበት ሰው ወይ ደግሞ የዘፈን ነገር ዘፈን ሲሰማ ትንሽ ውስጡ የሚነሳሳ ሰው ከሆነ ወይ ደግሞ የዝሙት ነገር ካለበት፣ የመዳራት ነገር ካለበት፣ የጥላቻ ነገር ካለበት ሰው የሐሜት ነገር እንኳን በውስጡ ካለበት በእውነት ነው የምላቸው ሐዋርያው ጳውሎስ ዛሬ በዚህ ለሮሜ ሰዎች በጻፈው መልእክት ላይ የእግዚአብሔር ቃል እንደሚል የብርሃንን ጋሻ ጦር መልበስ በፍጹም አይችልም ነው የሚለው። የብርሃንን ጋሻ ጦር ለመልበስ ግን ይሄኛው የሌሊቱን የጨለማውን ስራ ገፈን ምን ማድረግ አለብን? መጣል አለብን ይላቸዋል። ስለዚህ እንግዲህ በዘፈን በስካር ከሆነ ምንድን ነው ብለን ስንል መከላከያ ማጥቂያም የለንም ማለት። በሌላ አባባል በሐሜትም በክርክርም በቅናትም በጥላቻም ውስጥ ካለን ማለት ነው መከላከልም አንችልም፣ ጠላታችንን ማጥቃትም ደግሞ አንችልም። ለምን ብለን ስንል የብርሃን ጋሻ ጦር እኛ ልናገኘው ልንለብሰው በፍጹም አንችልም። ጳውሎስ ያላቸው አስወግዱ ከዛ ልበሱ ነው ማለት ነው። እንግዲህ ጦርነቱ ከማን ጋር ነው ብለን ስንል ጦርነቱ ከሰው ጋር አይደለም። ጦርነቱ ግን ከዚህ ዓለም ክፉ መንፈስ ጋር ነው። ጦርነቱ ከምን ጋር ነው ብለን ስንል ጦርነቱ ከራሳችን ክፉ ከሚያስበው ከአይምሯችን ጋር ነው። እንግዲህ ጳውሎስ ምንድን ያላቸው ብለን ስንል የብርሃንን ጋሻ ጦር ልበሱ ብሎ ሲላቸው ለምንድን ነው ልበሱ ያለበት ምክንያት ብለን ስንል ጦርነት ስላለ ምን ማድረግ አለባችሁ? መልበስ አለባችሁ ብሎ ነው የሚላቸው። አንድ የመጽሐፍ ቅዱስ ታሪክ ልንገራችሁ። ከዚህ በፊት ይህንን ቃል የተናገርኩት ይመስለኛል። በአንደኛ ነገሥት ምዕራፍ 15 ላይ ንጉሱ ሰለሞን ከሞተ በኋላ የሰለሞን መንግስት ለሁለት ተከፍሎ ነበረ። ለኢዮርብዓምና ለሮብዓም ተከፍሎ ነበር እና ሮብዓም ሁለቱን ነገሮች ይዞ ነበረ የቀረውና ሮብዓም በነበረበት ስፍራ ሮብዓም ወደ ቤተ መንግስት በሚገባበት ጊዜ እሱ ልክ ሲገባ መግቢያ በር ላይ ዘቦቹ ይቆማሉ እና ሲቆሙ ምንድነው ይዘው የሚቆሙት ብለን ስንል የወርቅ ጋሻ የወርቅ ጦር ነው ይዘው የሚቆሙት። ልክ እሱ ሲገባ ልክ እሱ ከገባ በኋላ ያንን የወርቅ ጋሻና ጦር ምን ያደርጋሉ? ወስደው ያስቀምጣሉ። ከዕለታት አንድ ቀን ግን ሮብዓም እግዚአብሔርን ስለበደለ እግዚአብሔር የግብፅን ንጉሥ ሺሻቅን አስነሳበት ይላል። ሺሻቅ ተነስቶ በመጣ ጊዜ ሮብዓም ቤተመንግስቱን ቤቱን ሁሉን ነገር ምን አደረገ? የሚያስፈልገውን ንብረት ሁሉ ሰብስቦ ሲሄድ ያንን የወርቅ ጋሻ አንድ ላይ ነበረ ይዞበት ይሄድ። በጣም የሚያሳዝናችሁ ነገር ሮብዓም ያ ጋሻ የወርቅ ጋሻ ከተወሰደበት በኋላ አሁን የወርቅ ጋሻ ለመስራት በጣም ውድ ስለሆነ ኤክስፔንሲቭ ስለሆነ ምንድን ያደረገው ይላል የእግዚአብሔር ቃል፣ በተመሳሳይ የነሐስ ጋሻ አሰራ። ልክ እንደ ድሮ አሁን ሮብዓም ወደ ቤተ መንግስት ሲመጣ ድሮ የወርቅ ጋሻ ነበር ይዘው የሚቀበሉት፣ የወርቅ ጦር ነበር ይዘው የሚቀበሉት። አሁን ግን ምን ሆነ መሰላችሁ? ተመሳሳዩ የነሐስ ጋሻ የነሐስ ጦር። ዋው! ትልቅ እኮ ኪሳራ ነው። በእውነት ነው የምላችሁ ለሮብዓም ትልቅ ኪሳራ፣ ትልቅ ውድቀት። ምንድን ነው ብለን ስንል እውነተኛውን ነገር ጥሩ፣ ነገር ግን የማይመስለውን ነገር ያዘ። ተመሳሳዩ ነገር ያዘ፣ ግን እውነተኛው ነገር ጠፍቶበታል። ስለዚህ እኔ ዛሬ በዚህ ቀን እላችኋለሁ፣ በዚህ ቀን እንግዲህ በእውነት ነው የምላችሁ የብርሃን ጋሻ ጦራችንን ትተን ሌላ ነገር ልንይዝ በፍጹም አይገባል። ግን የእግዚአብሔር ቃል የብርሃንን ጋሻ ጦር ምን አድርጎ ልበሱ ብሏል። በሶስተኛ ደረጃ አዲሱን ህይወት መኖር መቻል አለብን። ኑሯችንን አየነው ምን እንደሚመስል። ከዛ አሮጌውን ኑሮ ስንመለከተው የብርሃንን ጋሻ ጦር እንዳንለብስ የሚያደርገን አዲሱን ኑሮ ጋር ግን ስንመጣ እንደዚያ ነው። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት አለ። ምኞቱንም እንዲፈጽም ለስጋ አታስቡ ብሏል።
የዚህ ጊዜ ምን አይነት ሰዎች ትሆናላችሁ? በእግዚአብሔር ቤት የነቃችሁ ቅዱሳን ክርስቲያኖች ትሆናላችሁ እያላቸው ነው ማለት ነው። እንግዲህ እነዚህ ሰዎች ጋር በምንመጣበት ጊዜ ያለፈውን ነገር አሳያቸውና አሁን ሲጀምር ምን አለ? ያለፈውን ነገር ሲያሳያቸው ያልወጡበት ነገር ወይም ደግሞ ወደ እግዚአብሔር ቤት ከመጡ በኋላ በእግዚአብሔር ቤት ከመኖራቸው ብዛት የተነሳ የተለማመዱት ነገር አላቸው። ያ ምንድን ነው ብለን ስንል ቅናት ነው፣ ያ ክርክር ነው፣ ያ ዘፋኝነት ነው፣ ያ ስካር ነው፣ ያ ዝሙት ነው፣ ያ መዳራት ነው፣ ያ ትዕቢት ነው፣ ያ ሐሜት ነው። እነዚህ ነገሮች ወደ እግዚአብሔር ቤት ከመጡ በኋላ ኤክሰርሳይዝ ማድረግ ጀምረው ነበረ፣ መለማመድ ጀምረው ነበረ ከጊዜ በኋላ ማለት ነው። ስለዚህ ሐዋርያው ጳውሎስ ምንድን ነው የሚላቸው? ነገር ግን ብሎ ይላል። ያንን ነገር ካሳያቸው በኋላ ነገር ግን ይላቸውና ከዛ ያለፈውን ካሳያቸው በኋላ ጌታ ኢየሱስ ክርስቶስን ምን አድርጉት ይላቸዋል? ልበሱት ብሎ ይላል። ልታደርጉት የሚገባ ነገር ይሄ ነው አላቸው። ክርስቶስ ኢየሱስን ልትለብሱት ይገባቸዋል። ቀደም ምንድን ያለው? የብርሃንን ጋሻ ጦር ለመልበስ አሮጌውን ነገር ማውለቅ አለ። ስለዚህ እዚህም ጋር ደግሞ ክርስቶስ ኢየሱስን ለመልበስ አሮጌውን ነገር እንዴት እንደምንተው ከታች ደግሞ አስቀምጦልናል ማለት ነው። ክርስቶስ የሚለበስ አደረገው ማን? ጳውሎስ ማለት ነው። አሮጌ ካልወለቀ አዲስ መልበስ አይቻልም ብለናል። ለመልበስ ግን ማውለቅ አለብን ብለናል። በቅድሚያ ጳውሎስ አስወለቃቸው። ከዚያ በኋላ ደግሞ ልበሱን ያላቸው። ክርስቶስን መልበስ ማለት ምን ማለት ነው ብለን ስንል ክርስቶስን መምሰል ማለት ነው። ክርስቶስን መልበስ ማለት ክርስቶስን መምሰል ማለት እኮ ነው። በቃ አለቀ፣ ሌላ ነገር አይደለም። ደቀ መዛሙርቱን ታስታውሱ እንደሆነ ሲሰብኩ አዩአቸው። አሁንም ሲሰብኩ ተአምራት ሲደረግ ሲፈውሱ አዩአቸውና እነዚህ ደግሞ ክርስቶስን ይመስላሉ አሏቸው። ስለዚህ ከዛሬ ጀምሮ ማን ይባሉ አሏቸው? ክርስቲያኖች ተብለው ይጠሩ አሏቸው። እነሱ ተናግረው አይደለም፣ አውጀው አይደለም፣ ነገር ግን ሰዎች ሲያዩአቸው ቁርጥ ክርስቶስ ኢየሱስን መስሏል። ስለዚህ ክርስቲያን ብለው አሏቸው ማለት ነው። መልበስ ማለት ምን ማለት ነው ብለን ስንል የዕለት ተዕለት ኑሯችን እሱን ማለት ነው፣ ወይም ደግሞ ክርስቶስ ኢየሱስን ማለት ነው። መልበስ ማለት እንግዲህ ራቁታችንን መሸፈን ማለት ነው። መልበስ ማለት ምንድን ነው ብለን ስንል ምሕረት፣ ፍቅር፣ ርኅራሄ፣ ቸርነት፣ በክርስቶስ ውስጥ ያሉ ባህሪዎች በእኛ ዘንድ ሲገለጡ ነው ማለት ነው። ቀጥሎ የሚላቸው ሁለተኛው ነገር እንደዚህ ይላቸዋል ጳውሎስ የሚላቸው እንግዲህ ክርስቶስ ኢየሱስ በእናንተ ምኞቱን እንዲፈጽም ለስጋ አታስቡ ብሎ ይላቸዋል። ስለ ስጋ አታስቡ። አሁን እናንተ ንቁ ክርስቲያኖች የምትሆኑት መቼ ነው? ስለ ስጋ ማሰብ ስታቆሙ ነው ብሎ ይላቸዋል። ለስጋ አታስቡ ይላቸዋል። ክርስቶስ በእኛ ህይወት ውስጥ ምን አለው ብለን ስንል የራሱ የሆነ ምኞት አለ። አሁን ጳውሎስ ይህንን ነው የሚል። በእያንዳንዳችሁ ዛሬ ይህንን ስብከት የምትሰሙ የምታዳምጡ ሰዎች፣ ይሄ ቃል ወደ እናንተ የደረሳችሁ ሰዎች ወደዳችሁ ጠላችሁ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀብላችሁ በእግዚአብሔር ቤት ውስጥ ያላችሁ ሰዎች እኔ አንድ ነገር እላችኋለሁ። የእግዚአብሔር ቃል እንደሚል እግዚአብሔር በእናንተ ውስጥ ትልቅ ምኞት አለ። ትልቅ የሆነ ምኞት አለ። በቃ ይህንን ነው ጳውሎስ የሚለው። ክርስቶስን በልባችሁ ቀድሱታልና ምኞቱንም አለ እንዲፈጸም ለስጋ አታስቡ ብሏል። ስለዚህ ምን አለው ማለት ነው? ክርስቶስ ኢየሱስ በእያንዳንዳችን ህይወት ውስጥ ምኞት አለ። እሱ ምኞቱን በእኛ ህይወት እንዲፈጸም ይፈልጋል። ተፈጽሞ ማየት ይፈልጋል። የእሱ ምኞት በእኛ ህይወት ውስጥ፣ የእኛ ምኞት በእኛ ህይወት ውስጥ ሳይሆን የእሱ ምኞት በእኛ ህይወት ውስጥ እንዲገለጥ ይፈልጋል። ግን ደግሞ ምኞቱን በእኛ እንዲፈጸም ምን ማድረግ የለባችሁም ብሎ አላቸው? ለስጋ ማሰብ የለባችሁ። ክርስቶስ ኢየሱስ በአማኝ ህይወት በእኛ በቅዱሳን ህይወት ውስጥ የራሱን ምኞት እንዲፈጽም የራሱን ሀሳብ እንዲፈጽም ካስፈለገ እኛ ከስጋ ሀሳብ ከስጋ አመለካከት ውስጥ ምን ማድረግ አለባችሁ ነው ብሎ የሚለ መውጣት አለባችኋል። ነገር ግን በስጋ ሀሳብ ውስጥ ሆነ ክርስቶስ ኢየሱስ በእኛ ውስጥ ምኞቱ ሊፈጽም በፍጹም አይችልም። ከላይ ጳውሎስ የዘረዝራቸው ነገሮች አሉ። እነዛ ነገሮች በእኛ ህይወት ውስጥ ሆነው ክርስቶስ ኢየሱስ በእኛ ህይወት ውስጥ ምኞቱን መፈጸም አይችልም። ስለዚህ ምኞቱን በእኛ እንዲፈጽም ከስጋ ሀሳብ ጋር መላቀቅ አለብን ማለት ነው። ግን ደግሞ ምኞቱን በእኛ እንዲፈጽም ለስጋ ማሰብ የለም። ስለ ስጋ እያሰብን ምኞቱን በእኛ ሊፈጽም በፍጹም ከቶ
አይችልም ማለት ነው። ስጋ ማለት ምንድን ነው ብለን ስንል የአማኝ አሮጌው ኃጢአተኛ ተፈጥሮ ማለት ነው። የአማኝ አሮጌው ተፈጥሮ ማለት ነው። አሮጌው የቀድሞ ተፈጥሯችን እሱ ነው ስጋ ማለት። አሮጌ ማንነት አለ። ግን የአሮጌ ማንነታችን መሻትን ለማሟላት የምንጥር ከሆነ የእግዚአብሔርን መንገድ የእግዚአብሔርን ሐሳብ እንጥለዋለን ማለት አለ። ሁላችንም ጋር የአሮጌው ማንነታችን አለ። ግን ያንን ለአሮጌው ማንነታችን እድል ፈንታ የምንሰጠው ከሆነ የምንጥርለት ከሆነ ለሱ የእግዚአብሔርን መንገድ የእግዚአብሔርን ሐሳብ ምን እናደርጋለን? እንጥላለን ማለት ነው። ስለዚህ ነው ጳውሎስ ምንድነው እነዚህን ሰዎች ሊያደርጋቸው የፈለገው? አዲስ ሕይወት አዲስ ኪዳን እንዲያደርጉ ነው የፈለገው ማለት ነው። የእግዚአብሔርን ቃል በምንመለከትበት ጊዜ በአንደኛ ዮሐንስ ምዕራፍ 2 ላይ ከቁጥር 15 እስከ 17 የእግዚአብሔርን ቃል ስናነው የእግዚአብሔር ቃል እንደዚህ ይላል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱ የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት፣ ዓለምን መውደድ ዓለምን የሚወድ የአባት ፍቅር በእርሱ ዘንድ የለም። አሁን ስለ ሥጋ ማሰብ ምንድን ነው ብለን ስንል ስለ ሥጋ ማሰብ ይሄ ነው። ዓለምን እና በዓለም ያሉትን ነገሮች መውደድ ማለት ነው። ዓለምን እና በዓለም ያሉትን ነገሮች የምንወዳቸው ከሆነ ምንድናቸው ብለን ስንል መልካም ነገሮች አይደሉም፣ ጥሩ ነገሮች አይደሉም፣ ክፉ ነገሮች ናቸው። ከእግዚአብሔር ምን የሚያደርጉ ናቸው? የሚለዩን ነገሮች ናቸው ማለት ነው። በእግዚአብሔር ቃል ውስጥ ሁላችሁም እንደምታውቁት እኔ ሰሞኑን ሳነበው በጣም ደነቀበት ነበር። የዮሴፍን ታሪክ ሁላችሁም ታውቃላችሁ እና ከመጀመሪያው ጀምሮ ብዙ ጊዜ እንደሰማችሁት ብዙ ጊዜ እንዳነበባችሁት እና እንደተሰበካችሁ እርግጠኛ ነኝ እና የዮሴፍን ታሪክ ምዕራፍ 39 ላይ የእግዚአብሔርን ቃል በምናነብበት ጊዜ ለአሮጌው ነገሩ ነፃነት አይሰጠውም ነበር። እንዴት አሮጌ ነገር እዛ ጋር ተገኘ ትሉኝ ይሆናል ስናነበው። ዮሴፍ ማለት በገዛ ወንድሞቹ ምን ያደረገ ሰው ነው? የተሸጠ ሰው ነው። የተሸጠ ሰው ማለት ደግሞ መብት የሌለው ሰው ነው። ስልጣን የሌለው ሰው ነው። አቅም የሌለው ሰው ነው። የተሸጠ ሰው ምንም ነገር ማድረግ የማይችል ሰው ነው። በራሱ ላይ ስልጣን የለው፣ በራሱ ላይ አቅም የለው፣ በራሱ ላይ መወሰን የማይችል ሰው ነው። በሱ ላይ ግን ስልጣን ያለው ማነው ብለን ስንል እሱ የገዛው ሰው ብቻ ነው። በቃ እነዛ እስማኤላውያን ከወንድሞቹ ከገዙት በኋላ ወስደው ለጴጢፋራ ነበር የሸጡ። ጴጢፋራ ቤት ውስጥ ከገባ በኋላ ጴጢፋራ ቤት ዮሴፍ ማለት የተሸጠ ባሪያ ነው። መብት የሌለው፣ ስልጣን የሌለው፣ ደሞዝ የሌለው፣ ስለ ጉልበቱ ዋጋ ምንም ነገር የማይከፈለው ሰው ማን ነው ብለን ስንል ዮሴፍ ነው። በቃ ዮሴፍም ግን እዛ ስፍራ ላይ በምንመለከትበት ጊዜ ሁሉ ነገር የተከናወነለት ሰው የተሳካለት ሰው ነበር። ያንን ደግሞ ማን የተመለከተው ብለን ስንል ጴጢፋራ እራሱ አይቶ ነበር። እግዚአብሔር ከእርሱ ጋር እንደሆነ አስተዋለ ብሎ ይላል የእግዚአብሔር ቃል ሲናገር። ስለዚህ በቤቱ ሁሉ ላይ የምንሰጠው ስልጣን ሰጠው ይላል። ዮሴፍ በውስጥም በውጭም ባለው ላይ ስልጣን የተሰጠው የሁሉም አለቃ የተደረገ ሰው። እስር ቤትም ከገባ በኋላ ዮሴፍን በምንመለከትበት ጊዜ የእስር ቤቱ አለቃ ዮሴፍን አየውና ሁሉን ስልጣን ጠቅልሎ ለማን የሰጠው ብለን ስንል ለዮሴፍ ነው የሰጠው። ለምን ብለን ስንል ቢሰራ ይከናወንለታል፣ ቢናገር ተሰሚነት አለው። ለምንድን ነው ብለን ስንል ዮሴፍ ለአሮጌው ማንነቱ ስፍራ ያልሰጠ ሰው ነበር። ዮሴፍ ማለት ሁሉ ነገር አሁን በሱ እጅ ሲሳካ ሲያል መተበት ነበረበት። ከኔ በላይ ሌላ ሰው የለም ማለት ነበረበት። ግን እንደዛ አላደረገም። የእግዚአብሔር ቃል ሲናገር የጴጢፋራ ሚስት እንኳን እስር ቤት ከመግባቱ በፊት ተነስታ ምንድን ያደረገችው ብለን ስንል አያሌ ቀን ከእሷ ጋር እንዲተኛ ምን ታደርገው ነበረ? ትጨቀጭቀው ነበር ብሎ ይላል። ነገር ግን መልስ አይሰጣትም ነበር። ምንድን ነበር የሚላት? ጴጢፋራ እኮ ይህንን ቤት በሙሉ ስልጣን ለማን ሰጥቷል? ለእኔ ሰጥቷል። ከማን በስተቀር? ከአንቺ በቀር ነበር ያለ። ዮሴፍ ባይገርማችሁ ስለ መብቱ ያልተሟገተ ሰው ነው። ኃጢአት ላይ ግን ስትመጣበት ምንድን ያደረገው ይላል የእግዚአብሔር ቃል? ኮቱን ትቶላት ነው የሸሸው። ወሰደችበት። ለምን እንዲሆናል? ለማስረጃ እንዲሆናል። ጴጢፋራ ሲመጣ ይኸው ይህንን ባሪያ አስገብተን በነዚህ ሳልቅብናል ብላለችው። በቀጥታ ወዴት ነው ሄደው ብለን ስንል ወደ እስር ቤት ነው። የነፃነቱ ጉዳይ እንዲሟገት አላደረገው። ደሞዝ መከፈል አለመከፈሉ እንዲሟገት አላደረገው። በሱ እጅ ሁሉ ነገር ተሳክቶ
ቤቱ ሲባረክ ያ ነገር ለእኔ ብልጫ ሊሰጠኝ ይገባል ብሎ እንዲሟገት አላደረገው። ነገር ግን ኃጢአት ግን ወደ እርሱ ሲመጣ ምን አለ? ነው በዚህ ነገር ላይ አልደራደርም፣ ለዚህ ነገር ስፍራ የለኝም አለ። ለዚህ ጊዜ አንደበቴ ይከፈታል አለ። ለሌላው ነገር በሙሉ አንደበቱ አልተከፈተም፣ ምንም የተናገረው ቃል የለም። ነገር ግን በኃጢአት ስትመጣበት ያ ነገር የእግዚአብሔርን ነገር የሚያስጥለው ነው፣ የእግዚአብሔርን ነገር የሚያጠፋበት ሲሆን ያን ጊዜ ምን አደረገ? ወሰነ። ምን ለማድረግ? እሷን ትቶ ለመሄድ፣ ኮቱን ጥሎ ለመሸሽ፣ ያለ ኃጢአቱ ኃጢአተኛ ተብሎ ወደ እስር ቤት ገባ። ለምንድን ነው ብለን ስንል ወደ እስር ቤት ሲገባ አሁንም ተከትሎት የገባው ማን ነው ብለን ስንል የሰማይ አምላክ እግዚአብሔር ነው። ለምን ብለን ስንል ለስጋው ለዓለም ምን አላደረገም? ስፍራ ያልሰጠ ሰው ነበረ ማለት ነው። ለምንድን ነው ብለን ስንል ከአሮጌው ነገር ጋር ኪዳን ያፈረሰ፣ ነገር ግን ከአዲሱ ከእግዚአብሔር ነገር ጋር የተሳሰረ ሰው ነበረ ማለት ነው። ስለዚህ የእግዚአብሔር ልጆች እንግዲህ ስሙኝ፣ የእግዚአብሔር ቃል እንደዚህ ይለናል በያዕቆብ ምዕራፍ 1 ቁጥር 27 ላይ በዓለም ከሚገኝ እድፍ ሰውነታችሁን ምን አድርጉ አለ? ጠብቁ ብሏል። በዓለም ከሚገኝ እድፍ ሰውነታችሁን ጠብቁ። ለምን ብለን ስንል ክርስቶስ ኢየሱስ ምኞቱን በእነርሱ እንዲፈጽም ማለት ነው። የእግዚአብሔር ቃል በሮሜ ምዕራፍ 12 ቁጥር 2 ላይ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ነው። ለምንድን ነው ብለን ስንል ሰው በአእምሮ ካልታደሰ እስቲል በአሮጌ ነገር ነው ያለው። የብርሃንን ጋሻና ጦር መልበስ አይችልም። ኢየሱስ ክርስቶስን መልበስ አይችልም። ክርስቶስ ኢየሱስን ለሌሎች ማሳየት አይችልም ማለት ነው። ስለዚህ የዚህ ዓለም ሀሳብ ምን ያደርጋል ብለን ስንል እንቅልፋም ያደርጋል። የዚህ ዓለም ሀሳብ እንቅልፋም ያደርጋል። ጌታ ኢየሱስ ክርስቶስ ለዚህ ነው እንዲህ አለ፣ ክፉ ዛፍ መልካም ፍሬ ማፍራት አይችልም ማለት፣ መልካም ዛፍ ደግሞ ክፉ ፍሬ ማፍራት አይችልም ማለት ሰው በዓለማዊ አስተሳሰብ ከሆነ ልክ ጳውሎስ እነዚህ ሰዎች እንግዲህ የጨለማን ስራ አውጥተን ብሏቸዋልና የጨለማ ስራ ውስጥ ካሉ እነዚህ ሰዎች ምንድን ነው መሆን ያለባቸው ብለን ስናይ ያ የጨለማውን ነገር ካልጣሉ በስተቀር የእግዚአብሔር ነገር ከነሱ ሊወጣ አይችልም። በሌላ አባባል ክፉ ከሆኑ መልካም ነገር አይገኝባቸው። ሰው ደግሞ መልካም ከሆነ ደግሞ እንደ ዮሴፍ ክፉ ነገር ከሱ ሊወጣ አይችልም። ዮሴፍ መልካም ሰው ስለነበረ ከሱ ክፉ ነገር አልወጣም ማለት ነው። እንደዚህ ይላል የእግዚአብሔር ቃል፣ ምንጭ ይላል ከአንድ አፍ የሚጣፍጥና የሚመር ውሃ ያወጣልን ብሎ ይላል ያዕቆብ ሲናገር። አንድ ምንጭ አለ በአንድ ጊዜ ከአንድ ጉድጓድ ወይም ከአንድ አፍ ውስጥ አንድ ሰው በአንድ ጊዜ መራራ እንደገና ደግሞ ጣፋጭም ውሃ መቅዳት ይችላሉ ብሏል። በፍጹም አይሆንም ማለት ሊሆን አይችልም። መራራ ከሆነ መራራ፣ ጣፋጭ ከሆነ ደግሞ ጣፋጭ ማለት። እንደዚህ ወንድሞቼ በለስ ወይን ደግሞ በለስን ሊያፈራ ይችላልን ብሏል። በለስ ምን ሊያፈራ አይችልም? ወይራ ሊያፈራ አይችልም። ወይን ደግሞ በለስ ሊያፈራ አይችልም። ወይን ነው ወይንን ያፈራል አለ። በለስ ነው በለስን ያፈራል። ስለዚህ እግዚአብሔር አምላክ በእውነት ነው የምላችሁ ይሄ ዘመን የመጨረሻው ዘመን ምን የምናደርግበት ዘመን ብለን ስንል የምንነቃበት ዘመን ነው ማለት ነው። እንዲህ ያለ ደግሞ ሲናገር ከጨው ውሃም ጣፋጭ ውሃ ምን አደርግም ማለት አይጠጣም በማለት ያዕቆብ ይህን ቃል ተናገረ ማለት ነው። ስለዚህ እንግዲህ በእግዚአብሔር ቤት ውስጥ በእውነት ነው የምላችሁ አሸናፊ ሆነን ለመኖር መሸነፍ አለ። ለማን ነው የምንሸነፈው ብለን ስንል ለሰማይ አምላክ ለእግዚአብሔር ነው ማለት ነው። በአጠቃላይ እንግዲህ ክርስቲያን ማለት ምን ማለት ነው ብለን ስንል ክርስቲያን ማለት የነቃ ወታደር ማለት። ክርስቲያን ማለት ምን ማለት ነው ብለን ስንል ሁልጊዜ ተዋጊ የሆነ ነው ማለት ነው። ክርስቲያን ማለት ምን ማለት ነው ብለን ስንል ክርስቲያን ማለት የብርሃንን ጋሻ ጦር ለብሶ ዘወትር ለውጊያ ምን ያደረገ ነው? የተዘጋጀ። የብርሃንን ጋሻ ጦር ካለበሰ ክርስቲያን ሁልጊዜ ምንድን ነው ብለን ስንል በእግዚአብሔር ቤት ሊኖር ይችላል፣ ሊያመልክ ይችላል፣ ሊያገለግል ይችላል። ግን ምንድን ነው ብለን ስንል ሁልጊዜ ተሸናፊ ነው የሚሆነው ማለት ነው። ስለዚህ የዛሬው ክፍላችን በአጠቃላይ የሚለን ምን እንደሆነ ታውቃላችሁ? የእግዚአብሔር ቃል እንደዚህ ነው የሚለው፣ ጠላት ሁልጊዜ የሚያደርገበት ቡትቶ አልብሶ እኛን ማስተኛት። ስራው ምንድን ነው ብለን ስንል ቡትቶ አልብሶ እኛ እንድንተኛ ነው። ይሄ ቡትቶ ደግሞ ምንድን ነው ብለን ስንል የስጋ ሀሳብ፣ የስጋ ስራ ነው። ይህንም ቡትቶ እነዚህ የሮሜን ሰዎች ያደረጋቸው እያገለገሉ እያመለኩ በእግዚአብሔር ቤት ውስጥ እያሉ ቡትቶ አልብሷቸው አስተኝቷቸዋል።
ያ ቡትቶ ምንድን ነው ብለን ስንል ቅናት ነው። ያ ቡትቶ ክርክር ነው። ያ ቡትቶ ዝሙት ነው፣ መዳራት ነው፣ ጥል ነው፣ ሐሜት ነው፣ ጥላቻ ነው። እነዚህ ይሄንን ቡትቶ ሰብስቦ አምጥቶ ምን አድርጓቸዋል? የሮሜን ሰዎች አልብሷቸዋል። እነሱ ደግሞ ምን አድርገዋል? ተኝተዋል ነው የሚለን ጳውሎስ። ተኝተዋል የሮሜ ሰዎች። ስለዚህ ምን አላቸው? ከእንቅልፍ የምትነሱበት ሰዓት ዘመኑ እንደደረሰ አሁን ወቁ። ካመንበት ጊዜ ይልቅ የክርስቶስ ኢየሱስ መምጣት ወደኛ ቀርቧል። ስለዚህ የብርሃንን ጋሻ ጦር ልበሱ፣ ክርስቶስን ልበሱ። ለስጋ ምኞት አታስቡ፣ ነገር ግን ክርስቶስ ኢየሱስ በእናንተ ውስጥ ምኞት አለው ብሎ እያላቸው ነው ማለት ነው። ስለዚህ ይህንን ሊለብሱ፣ የብርሃንን ጋሻ ጦር ሊለብሱ ይህንን ይመክራቸዋል ማለት ነው። ስለዚህ በስጋ ምኞት እንደምንሞላ እግዚአብሔር አምላክ አይፈልግም። የክርስቶስ ባህሪ ግን እንዲኖረን ይፈልጋል። ክርስቶስን ልበሱት ብሎ ይለናል። ስለዚህ ክርስቲያኑ ዛሬ ምንድን ነው ያለው? ንቁ። በምን እንንቃ ብለን ስንል በእውነት እንላቸው። በተለያየ ሐዋርያው ጳውሎስ ለሮሜ ሰዎች እንዳላቸው በእነዚህ ነገሮች ውስጥ ካለ እነዚህ ነገሮች ልብስ ሆነው አሙቀውን ልክ ቤት ውስጥ እንዴት ነው በብርድ ጊዜ ብርድ ልብስ ለብሰን ሞቅ ብሎን እንተኛለን። ሲቀሰቅሱን ራሱ መንቃት እኮ አንፈልግም አይደል? ልክ እንደዚህ እኮ ነው እነዚህ የሮሜ ሰዎች የሆኑት። እንደዚህ ነው በቃ ተደራርቦ ለብሰው ተኝተዋል። ሐዋርያው ጳውሎስ ጥልም አለ ይላል፣ እዛው መካከላቸው ክርክር አለ ይላል፣ ሐሜትም አለ ይላል፣ ጥላቻም አለ ይላል፣ መዳራትም አለ፣ ዝሙትም አለ። እነዚህ ተደራርቦ ምን አድርገዋል? በቃ ለብሰውት ምን አድርገዋል? ተኝተዋል። እንቅልፍ ብሏቸዋል። አሁን ግን ጳውሎስ መጣና ምን አላቸው? አሁን የምትነቁበት ሰዓት ነው ብሏላቸው። ስለዚህ ዛሬም እኔ ወገኖቼ ቅዱሳን ለእኔና ለእናንተ መልእክት አለኝ። ዛሬ ንቁ ነው የምላቸው። ለምንድን ነው የምንነቃው ብለን የክርስቶስ ኢየሱስ መምጫ ወደኛ ከትላንቱ ይልቅ ዛሬ ምን አድርጓል? ነገሮች ስንመለከታቸው፣ ዓለምን ስንመለከታ ከትናንትናው ይልቅ የምትለን ነገር አለ። ከትናንትናው ይልቅ ቴክኖሎጂው የሚለን ነገር አለ። ፍልስፍናው የሚለን ነገር አለ። ካልቸሩ የሚለን ነገር አለ። ሁሉ ነገሩ የሚነግሩን ነገሮች አሉ። እነዚህ ነገሮች ወዴት ነው እየፈጠንን ያለ ነው ብለን ስናል የክርስቶስ ኢየሱስ ዳግም ምጽአት ከትናንትና ይልቅ ዛሬ ወደኛ እየፈጠነ እየቀረበ ያለበት ጊዜ ነው። ስለዚህ ምን ልናደርግ ይገባል ብለን ስናል ልንነቃ ይገባል። ለምንድን ነው የምንነቃው ብለን ስናል ስለተኛ ነው። ያስተኛን ደግሞ ምንድን ነው ብለን ስናል ከላይ የተዘረዘሩት ነገሮች ሁሉ የተዘረዘሩት እነሱ ነገሮች ተደራርበው እኛ አስተኝተው ንቃ ወንድም፣ ንቂ እህት፣ ንቁ እናቶችና አባቶች። በቃ እናንተ እኛ እራሳችን ነን መወሰን የምንችል አልፈልግም ብለን ነፃ መውጣት የምንችል እኔና እናንተ ነን። ለምን? የእግዚአብሔር ቃል ተናግሮ ክርክርን አልፈልግም፣ ጥላቻን አልፈልግም፣ ሐሜትን አልፈልግም፣ ወሬን አልፈልግም ብለን ራሳችንን ነፃ ማውጣት የምንችል እኛ ነን። ጳውሎስ እንደዚህ ነው የሚላቸው ለእነዚህ ሰዎች። እግዚአብሔር ነፃ ያወጣቸዋል አይደለም፣ እግዚአብሔርማ ከዓለም ወደ እግዚአብሔር ቤት አምጥቷቸዋል፣ ወደ ጨለማ እንዳትመለሱ ነው ብሎ የሚላቸው። ስለዚህ ንቁ እንበል። እግዚአብሔር ይረዳናል። እንጸልያለን። እግዚአብሔር አምላካችን የተባረከ ይሁን። ሁላችንም በአምላካችን በእግዚአብሔር ፊት እንጸልያለን። ቅዱሳን ወንድሞችና እህቶች የእግዚአብሔር ቃል እንደሚለን እንንቃ። የለበስናቸውን ልብሶች እናውልቃቸው። ጳውሎስ እነዚህ ሰዎች የለበሱትን ልብሶች አሳየንና ይህንን ገፋችሁ ጣሉ አላቸው። በቃ ከዛ የብርሃንን ጋሻ ጦር ልበሱ አላቸው። ከዛስ ክርስቶስ ኢየሱስን ልበሱት አላቸው። ከዛስ ብለን ስንል ምኞቱን አለው በአንተ ህይወት፣ ምኞት አለው በአንተ ህይወት፣ ምኞቱን በእናንተ በእኔ ህይወት እንዲፈጸም ለስጋ አታስቡ አለ። ስጋ ምንድን ነው የሚያደርገው ብለን ስንል ከእግዚአብሔር ጋር ያጣላል። እግዚአብሔር የዘላለም አምላካችን በጌታ በኢየሱስ ክርስቶስም ስለተናገርከን ስለከበረው ቃል እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ከአንድ ምንጭ ሁለት ውሃ አይቀዳም ብለሃል። ወይን በለስ አያፈራም፣ እንደገና ደግሞ በለስ ደግሞ ወይራን አያፈራም ብለኸናል። ጌታ እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስም እጸልያለሁ። ከጨው ውሃ መልካም ውሃ አይገኝም ብሏል ቃል።
ጌታ እግዚአብሔር አምላኬ በኢየሱስ ክርስቶስ ስም እኔና ቅዱሳን ወንድሞቼና እህቶቼ ከምን ጊዜው የሚልቅ ዛሬ የተኛንበት ጊዜ ነውና በጌታ በኢየሱስ ክርስቶስ መንቃት እንዲሆንልን እኔ ጸልያለሁ። የዘላለም አምላክ እግዚአብሔር አምላኬ ለብሰናቸው የተኛናቸው ብዙ ልብሶች አሉ። እግዚአብሔር ሆይ አንተ የሌለህበት ነገር ግን ሞቆን ያለን ልብስ፣ ነገር ግን አንተ የማትከብርበት ልብስ በጌታ በኢየሱስ ክርስቶስ ስም እንዲወልቅ ነው ጸልያለሁ። እግዚአብሔር ከኛ ላይ እንዲራገፍ ነው ጸልያለሁ። ጌታ እግዚአብሔር አምላኬ በእውነት አቅም እንድትሰጠን፣ ጉልበት እንድትሰጠን፣ ጸጋን እንድትሰጠን በጌታ በኢየሱስ ክርስቶስ ስም ነው እለምንሃለሁ። እግዚአብሔር አምላኬ ዛሬ ኑሯችንን ስንመለከተው የተተበተበ የተያዘ ኑሮ ነው። የዘላለም አምላክ እግዚአብሔር አምላኬ ከዚህ ኑሮ ጋር ያለንን ቃል ኪዳን በኢየሱስ ክርስቶስም ዛሬ እናቆማለን። ዛሬ ይበቃናል። የዘላለም አምላክ እግዚአብሔር ዛሬ በኢየሱስ ክርስቶስም እኔና ወንድሞቼ እኔና ቅዱሳን ሕዝብ እንወስናለን። በኢየሱስ ክርስቶስም ዛሬ እግዚአብሔር አምላኬ ከኛ ላይ እንዲቆረጥ እንጸልያለን። ጌታ እግዚአብሔር አምላክ በእውነት አዲሱን ኪዳን ማደስ እንድንችል የብርሃንን ጋሻና ጦር መልበስ እንድንችል በኢየሱስ ክርስቶስም እንድትረዳን እኔ እለምንሃለሁ። ልጅህን ኢየሱስ ክርስቶስን እንድንለብስ አንተም ደግሞ ምኞትህን በውስጥ ያለውን ነገር በእኛ እንድትፈጽም በኢየሱስ ክርስቶስ መጨከን እንድንችል በጌታ በኢየሱስ ክርስቶስም እንድትረዳን አንተ እንድታግዘን እንጸልያለን። ጌታ ሆይ ስለነበረን ጊዜ ከእኛ ጋር ስለነበርክ ስምህ ይባረክ። ስለረዳና ስላገዝከን ተመስገን። ቀሪ ጊዜያችንን ዘመናችንን ሁሉ አንተ ባርክልን። እግዚአብሔር ከፊት ለፊታችን ያለውን ሳምንት በጌታ በኢየሱስ ክርስቶስ ለአንተ ለአምላካችን አደራ አሳልፈን እንሰጣለን። የዘላለም አምላክ እግዚአብሔር ከክፉ ነገር አንተ እንድትጠብቀን በልጅ በኢየሱስ ክርስቶስ ደም ውስጥ እንድትሰውረን እግዚአብሔር አምላኬ አንተ ከነገሮች ከበሽታ እግዚአብሔር ከሚመጡብን ነገር ሁሉ እንድታስመልጠን በኢየሱስ ክርስቶስ እንጸልያለን። ጌታ እግዚአብሔር አምላካችን በእውነት ከኛ ጋር ስለነበርክ ስለሰማን እግዚአብሔር ሆይ ስላየህን እናመሰግንሃለን። ጌታ እግዚአብሔር አምላካችን በኢየሱስ ክርስቶስ ዘመናችንን ባርክ፣ ሕይወታችንን ባርክ፣ ሁለንተናችንን አንተ ባርክልን። ክብር ላንተ ይሁን በኢየሱስ ክርስቶስ አሜን። እግዚአብሔር አምላካችን ይባርካችሁ። እግዚአብሔር አምላካችን ይጠብቃችሁ። እግዚአብሔር አምላካችን ጸጋውን ያብዛላችሁ። የዘላለም አምላክ እግዚአብሔር እርሱ ከክፉ ነገር ሁሉ ይጠብቃችሁ። የሰማይ አምላክ እግዚአብሔር ከራሳችሁ ምኞት ያውጣችሁ፣ የእሱን ምኞት ይክተትባችሁ። የዘላለም አምላክ እግዚአብሔር ልጁን ኢየሱስ ክርስቶስን ለብሳችሁ በውበታችሁ ደምቃችሁ የምትታዩ ቅዱሳኖች ያድርጋችሁ። እግዚአብሔር አምላክ እርሱ አሮጌውን ነገር ከእናንተ አውጥቶ የብርሃን ጋሻ ጦር ለብሳችሁ የምትቆሙበትን አቅምና ጉልበት ይስጣችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁኑ። አሜን አሜን።